በሰው ልጅ ታሪክ ውስጥ አሮጌው ስርዓት ፈርሶ አዲስ ስርዓት ሲተካ የሚታዩት ምልክቶች ጥቂት ናቸው። ዛሬ ግን በዳቮስ በረዷማ ተራሮችና በጋዛ የሚለበልብ አሸዋ መካከል ዓለምን ለ8 አስርት ዓመታት የመራው የተባበሩት መንግስታት ድርጅት የመጨረሻው ትንፋሹን እያናፈሰ መሆኑን የሚያሳዩ ታሪካዊ ክስተቶች እየታዩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛው የሰላም ቦርድ በሚል ስያሜ ይዘውት የመጡት አዲስ መዋቅር የዓለምን ፖለቲካዊ ካርታ ዳግም ለመሳል የተወረወረ ግዙፍ የዲፕሎማሲ ቦምብ ሆኗል። ይህ ቦርድ የጋዛን ፍርስራሽ መልሶ ለመገንባት ብቻ ሳይሆን የተባበሩት መንግስታትን ሽባ የሆነ አሰራር ለመቅበርና በምትኩ የአያላን ሀገራትን ቀጥተኛ ቁጥጥር ለማንገስ የተወጠነ ታላቅ ስትራቴጂ ነው። በዚህ ታላቅ ዲፕሎማሲያዊ ቼዝ ጨዋታ ውስጥ ዋነኛው ተዋናይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ዶናልድ ትራምፕ በዳቮስ መድረክ ላይ ቆመው ሩሲያ ቦርዱን ለመቀላቀል በይፋ መስማማቷን ሲያውጁ በምዕራባውያን መዲናዎች ውስጥ ከፍተኛ ድንጋጤ ተፈጥሯል። ይህ ግብዣ ተራ ዲፕሎማሲያዊ ጥሪ አይደለም። ይልቁንም ሩሲያ በዓለም አቀፍ ደረጃ የተጣለባትን ማዕቀብ ጥሳ በታላላቅ ሀያላን ማዕድ ላይ በክብር እንድትቀመጥ የተዘረጋ ቀይ ምንጣፍ ነው። ትራምፕ ፑቲንን ወደ ጋዛ ጉዳይ መሳብ የፈለጉት ያለ ሩሲያ ተሳትፎ በመካከለኛው ምስራቅ ዘላቂ ሰላም ማምጣት እንደማይቻል በተረዱት የንግድና የፖለቲካ ብልሃታቸው ነው። ሆኖም የክሬምሊኑ መሪ ፑቲን ምላሽ የዓለምን መገናኛ ብዙሃን ጉድ ያሰኘ ነበር። ፑቲን ለትራምፕ ግብዣ የሰጡት ምላሽ በጥንቃቄ የተሞላ ነገር ግን እጅግ ጥልቅ የሆነ ስልታዊ መልእክት ያዘለ ነው። ሩሲያ ቦርዱን ለመቀላቀል ገና በምክክር ላይ መሆኗን ብትገልጽም በቋሚ አባልነት የምታበረክተው $1 ቢሊዮን ግን ከወዲሁ ዝግጁ መሆኑን አሳውቃለች። እዚህ ጋር ነው የፑቲን አስገራሚ ብልሃት የሚታየው። የ$1 ቢሊዮን ከሩሲያ ካዝና የሚወጣ ሳይሆን በቀድሞ የጆ ባይደን አስተዳደር በአሜሪካ ባንኮች ታግዶ ከቆየው የሩሲያ ሀብት ላይ የሚቆረስ ነው። ፑቲን የራሴን ገንዘብ ለራሴ የስልጣን ማስከበሪያ እጠቀምበታለሁ የሚል አስደማሚ እርምጃ ወስደዋል። ይህ ውሳኔ በዋሽንግተን የፖለቲካ ልሂቃን ዘንድ እንደ ትልቅ ሽንፈት የተቆጠረ ሲሆን ለትራምፕ ደግሞ የማይቻለውን ድርድር የማሳካት ብቃታቸውን ማሳያ ሆኖላቸዋል። ይህ የሰላም ቦርድ የተባበሩት መንግስታትን የሚተካበት መንገድ እጅግ ዘመናዊና አስፈሪ ነው። የተባበሩት መንግስታት የጸጥታው ምክር ቤት በቬቶ ስልጣን ምክንያት ለዓመታት ምንም አይነት ተግባራዊ እርምጃ መውሰድ ሳይችል በውይይትና በመግለጫዎች ብቻ ተወስኖ ቆይቷል። ትራምፕ ግን ይህንን ቢሮክራሲያዊ ሰንሰለት ሰብረውታል። የጋዛ ሰላም ቦርድ እንደ አንድ ግዙፍ ኮርፖሬሽን ነው የሚሰራው። አባል አገራቱ እንደ ባለድርሻ አካላት ተቆጥረው በገንዘባቸውና በወታደራዊ አቅማቸው ልክ በቦርዱ ውስጥ ድምፅ ይኖራቸዋል። ይህም ማለት ዓለምን የሚመሩት 193 ሀገራት ሳይሆኑ ገንዘብና ጉልበት ያላቸው ጥቂት ሀያላን ሀገራት ብቻ ይሆናሉ ማለት ነው። ይህ አዲስ አሰራር የተባበሩት መንግስታትን የሞራል የበላይነት ወደ ታሪክ ማህደር በመክተት የዓለምን አስተዳደር ወደ ኃይልና ሀብት ሚዛን አሸጋግሮታል። የዚህ ቦርድ መቋቋምና የሩሲያ ተሳትፎ በአውሮፓ ህብረትና በኔቶ አባላት ዘንድ ታላቅ ስጋትንና ቁጣን ቀስቅሷል። የአውሮፓ መሪዎች በተለይም የፈረንሳዩ ኢማኑኤል ማክሮን እና የጀርመኑ ፍሬድሪክ ሜርዝ ትራምፕ ሩሲያን ወደዚህ ቦርድ መጋበዛቸው አውሮፓን አሳልፎ የመስጠት ያህል ነው ብለው ያምናሉ። አውሮፓውያን ለዓመታት ሩሲያን በዩክሬን ወረራ ምክንያት ለማግለልና በኢኮኖሚ ለማዳከም የለፉትን ድካም ትራምፕ በአንድ የዳቮስ ንግግር አፈርድሜ አስግጠውታል። ኔቶ በምስራቅ አውሮፓ የሩሲያን መስፋፋት ለመክታት በሚሊዮኖች የሚቆጠር ወታደራዊ ኃይል እያሰናዳ ባለበት በዚህ ወቅት ትራምፕ ፑቲንን በመካከለኛው ምስራቅ የሰላም አጋር አድርገው ማቅረባቸው በኔቶ መዋቅር ውስጥ ትልቅ ስንጥቅ ፈጥሯል። የአውሮፓውያን ስጋት ከጋዛ ጉዳይ ያለፈ ነው። ሩሲያ በዚህ ቦርድ አማካኝነት በመካከለኛው ምስራቅ ወታደራዊና ፖለቲካዊ የበላይነትን ካገኘች የአውሮፓ የኃይል አቅርቦትና የደህንነት ስልት አደጋ ላይ ይወድቃል። ፑቲን በጋዛ ምድር ላይ የሰላም አስከባሪ በሚል ስም ወታደሮቻቸውን ካሰፈሩ ሩሲያ በሜዲትራኒያን ባህርና በቀይ ባህር አካባቢ ግዙፍ ወታደራዊ መገኘት ይኖራታል ማለት ነው። ይህ ደግሞ አውሮፓን ከደቡብ በኩል በሩሲያ ተጽዕኖ መክበብ ማለት ነው። በኔቶ ዋና ጸሐፊ ማርክ ሩተና በትራምፕ መካከል የተደረገው ስብሰባ ውጥረት የነገሰበት እንደነበረ የሚወጡ መረጃዎች ይጠቁማሉ። አውሮፓውያን ትራምፕ ዓለምን ለፑቲን እየሸጡ ነው የሚል ስጋት ሲያድርባቸው፣ ትራምፕ ግን አውሮፓ የራሷን ደህንነት በራሷ ገንዘብ መጠበቅ አለባት የሚል ግትር አቋማቸውን አራምዷል። ሩሲያ ወደ ጋዛ ልትገባ የምትችልበት ዕድል አሁን ከምንጊዜውም በላይ ሰፊ ሆኗል። ፑቲን በንግግራቸው ላይ እንደገለጹት የሩሲያ ከፍልስጤም ሕዝብ ጋር ያላት ታሪካዊና ስልታዊ ግንኙነት በቦርዱ ውስጥ ልዩ ቦታ እንዲኖራት ያደርጋታል። ይህም ማለት ሩሲያ በጋዛ መልሶ ግንባታ ላይ የምታፈሰው $1 ቢሊዮን በጋዛ አስተዳደርና ፖሊስ መዋቅር ውስጥ የሩሲያ አማካሪዎች እንዲገቡ በር ይከፍታል። ሩሲያ የፍልስጤም ወገንተኛ መስላ በመቅረብ የአሜሪካንና የእስራኤልን ፍላጎት የምትመዝንበት አዲስ መድረክ አግኝታለች። ይህ ደግሞ እስራኤልንና የክልሉን ሀገራት አዲስ ዲፕሎማሲያዊ ጨዋታ ውስጥ እንዲገቡ ያስገድዳቸዋል።
ከ35 በላይ ሀገራት ይህንን ቦርድ ለመቀላቀል መወሰናቸው የትራምፕን እቅድ ዓለም አቀፋዊ ተቀባይነት እያሳደገው መሆኑን ያሳያል። ሳውዲ አረቢያ፣ ግብፅ፣ ቱርክና ፓኪስታንን የመሳሰሉ የእስልምናው ዓለም ሀያላን ሀገራት ቦርዱን የተቀላቀሉት የተባበሩት መንግስታት ድርጅት ፍልስጤምን ከመውደቅ ሊታደጋት አለመቻሉን ስለተረዱ ነው። ለእነዚህ ሀገራት ትራምፕ ያቀረቡት አማራጭ በንግድና በኢኮኖሚ ጥቅም ላይ የተመሰረተ በመሆኑ ከድሮ ረጅምና አሰልቺ የዲፕሎማሲ ሂደት የተሻለ ሆኖ አግኝተውታል። ትራምፕ ዓለምን በቢዝነስ ሞዴል ለመምራት የጀመሩት ጉዞ ዓለም አቀፍ ተቋማትን ወደ ግል ይዞታቸው የመለወጥ ያህል ግዙፍ እርምጃ ነው። ሩሲያ ለዚህ ቦርድ የምትሰጠው ምላሽ ግን በሁለት በኩል እንደተሳለ ቢላ ነው። በአንድ በኩል ከምዕራባውያን ጋር ያለውን ግንኙነት ለማለሳለስና ማዕቀቦችን ለማስነሳት እንደ መልካም ዕድል ትጠቀመዋለች። በሌላ በኩል ደግሞ ቻይናን የመሰሉ ስልታዊ አጋሮቿን ሳታስቀይም በአዲሱ የዓለም ስርዓት ውስጥ የራሷን ድርሻ ለማረጋገጥ ትጥራለች። ፑቲን ከስትራቴጂካዊ አጋሮቻችን ጋር እንመክራለን ማለታቸው የቻይናንና የኢራንን ፍላጎት ግምት ውስጥ እንደሚያስገቡ የሚያሳይ ነው። ይህ የፑቲን ጥያቄ ትራምፕ የፈለጉትን ያህል በፍጥነት ወደ ቦርዱ እንደማይገቡና የራሳቸውን ዋጋ ከፍ ለማድረግ እንደሚሞክሩ ያሳያል። በአውሮፓ መዲናዎች ግን ቁጣው እንደቀጠለ ነው። የአውሮፓ ህብረት መሪዎች ይህ የሰላም ቦርድ የተባበሩት መንግስታትን ህጋዊነት የሚንድና ዓለምን ወደ ጫካ ህግ የሚመልስ ነው ሲሉ ይተቻሉ። ይሁን እንጂ ትራምፕ ለአውሮፓውያን ትችት ግድ የላቸውም። እርሳቸው የሚያምኑት በተግባራዊ ውጤት ላይ ነው። ሰላም በኃይል የሚለው መፈክራቸው በጋዛ በረሃዎች ላይ ተግባራዊ ሊሆን ጥቂት ቀናት ብቻ ቀርተውታል። ይህ ቦርድ ስራውን ሲጀምር የተባበሩት መንግስታት ድርጅት በኒውዮርክ የሚገኘው ግዙፍ ህንፃ እንደ ሙዚየም ሊቆጠር ይችላል። የታሪክ ምሁራን ይህንን ክስተት ከሁለተኛው የዓለም ጦርነት ማክተም በኋላ ከተፈጠረው የያልታ ጉባኤ ጋር ያነጻጽሩታል። በወቅቱ ዓለም በሁለቱ ኃያላን እንደተከፈለች ሁሉ ዛሬም በትራምፕና በፑቲን መሪነት አዲስ የስልጣን ክፍፍል እየተደረገ ነው። በዚህ ክፍፍል ውስጥ አውሮፓ እየተገፋች፣ የተባበሩት መንግስታት እየፈረሰ እና የሩሲያ ወታደራዊ ጡንቻ ወደ መካከለኛው ምስራቅ የተዘረጋበት የጋዛ የሰላም ቦርድ የሰላም ተስፋ ብቻ ሳይሆን የኃያላን ሀገራት ፍልሚያ ሜዳ መሆኑ አይቀርም። ትራምፕ ፑቲንን ወደ ጋዛ መጋበዛቸው የዓለምን ፖለቲካዊ ሚዛን ከአትላንቲክ ውቅያኖስ ወደ ራሽያና መካከለኛው ምስራቅ አዙሮታል። ሩሲያ በቢሊዮን ዶላር ኢንቨስትመንቷና በዲፕሎማሲያዊ ብልሃቷ ጋዛን የመቆጣጠር ዕድል አግኝታለች። አውሮፓና ኔቶ በዚህ አዲስ ጨዋታ ውስጥ ተመልካች ሆነው ይቀራሉ ወይንስ የራሳቸውን እርምጃ ይወስዳሉ የሚለው ጥያቄ የዓለምን የወደፊት ዕጣ ፈንታ ይወስነዋል። ነገር ግን አንድ ነገር ግልጽ ነው። ዓለም ዳግም ወደ ነበረችበት አትመለስም። የትራምፕና የፑቲን አዲስ ዓለም ተወልዷል። ይህ አዲስ ዓለም ደግሞ በስምምነት ሳይሆን በኃይል፣ በዲፕሎማሲ ሳይሆን በገንዘብ እንዲሁም በተቋማት ሳይሆን በግለሰብ መሪዎች ፍላጎት የሚመራ ነው። የጋዛው የሰላም ቦርድ የዚህ አዲስና አስፈሪ ዓለም መግቢያ በር ሆኗል። የኃያላኑ የጥቅም ሽኩቻና የጋዛ መልሶ ግንባታ እንደ አዲስ የንግድ ግንባር የጋዛ የሰላም ቦርድ ጉዳይ ከሰላም አስከባሪነት አልፎ የ21ኛው ክፍለ ዘመን ግዙፍ የኢኮኖሚና የጂኦፖለቲካዊ ሽሚያ መድረክ እየሆነ መጥቷል። ይህ በፕሬዝዳንት ዶናልድ ትራምፕ መሪነት የተፈጠረው ቦርድ የጋዛን ፍርስራሽ ወደ ወርቅ ማዕድን ለመለወጥ የታለመ የሪል ስቴት ፕሮጀክት ይመስላል። ትራምፕ ጋዛን እንደ ሰላም ቀጠና ብቻ ሳይሆን እንደ አዲስ የንግድ ማዕከል፣ የሜዲትራኒያን ባህር ዳርቻ፣ የቱሪስት መስህብና የቴክኖሎጂ ከተማ አድርገው እያለሙት ነው። ለዚህ ደግሞ የሩሲያ ተሳትፎ ወሳኝ የሆነው ለገንዘቧ ብቻ ሳይሆን ፑቲን በመካከለኛው ምስራቅ ባላቸው ወታደራዊ ጡንቻ ፕሮጀክቱን ከማንኛውም ጥቃት ሊከላከሉ ስለሚችሉ ነው። በዚህ ሰፊ የዲፕሎማሲ አውሎ ንፋስ ውስጥ አንዱ ትልቁና ትኩረት የሚስበው ጉዳይ የጋዛ መልሶ ግንባታ ለዓለም አቀፍ ኩባንያዎች የሚከፍተው የቢሊዮን ዶላሮች ዕድል ነው። ትራምፕ የንግድ ሰው እንደመሆናቸው የጋዛን ሰላም የሚያዩት በቢዝነስ መነጽር ነው። ሩሲያ ለአባልነት የምታበረክተው ያ $1 ቢሊዮን ለሩሲያ ኩባንያዎች በጋዛ መልሶ ግንባታ ውስጥ ትልቅ ድርሻ እንዲኖራቸው የሚያስችል የመግቢያ ትኬት ነው። የሩሲያ ግዙፍ የነዳጅና የኮንስትራክሽን ኩባንያዎች በጋዛ ምድር ላይ ዘመናዊ መሠረተ ልማቶችን እንዲገነቡ፣ የጋዛን የባህር ዳርቻ የተፈጥሮ ጋዝ ሀብት እንዲያለሙና በአካባቢው አዲስ የኢኮኖሚ ቀጠና እንዲፈጥሩ በር ይከፍትላቸዋል። ይህ ደግሞ አሜሪካና ሩሲያ በጦርነት ፋንታ በጋራ ትርፍ ላይ እንዲተባበሩ የሚያደርግ የትራምፕ ረቂቅ ወጥመድ ነው። ሆኖም ግን ይህ የትራምፕና የፑቲን የጋራ የትርፍ ጉዞ በቤጂንግ በኩል ትልቅ ጥርጣሬን ፈጥሯል። ፑቲን ስትራቴጂካዊ አጋሮቻችንን እናማክራለን ሲሉ ዋነኛው መልእክታቸው ለቻይናው ፕሬዝዳንት ሺ ጂንፒንግ ነው። ቻይና የራሷን የቀበቶ መንገድ ወይም ቤልት ኤንድ ሮድ ኢኒሼቲቭ በመካከለኛው ምስራቅ ለማስፋፋት ለዓመታት ቢሊዮኖችን ስታፈስ ቆይታለች። አሁን ግን ትራምፕና ፑቲን ተባብረው አዲስ የሰላም ቦርድ ሲመሰርቱ ቻይና ከጨዋታው ውጪ የመሆን ስጋት ገብቷታል። ቻይና ይህንን ቦርድ ከተቀላቀለች በመካከለኛው ምስራቅ ያላት ተሰሚነት በአንድ ጀንበር ሊቀጭጭ ይችላል። ስለሆነም ፑቲን የቻይናን ፍላጎት ለማስከበርና ቻይናም የዚህ ቦርድ ባለድርሻ እንድትሆን ትልቅ የድርድር ካርታ እየተጫወቱ ነው።
ይህ ደግሞ ዓለምን በሶስት ዋልታዎች ማለትም አሜሪካ፣ ሩሲያና ቻይና መካከል ወደሚደረግ አዲስ የኃይል ክፍፍል እየገፋት ነው። በሌላ በኩል የኢራን ጉዳይ በዚህ ቦርድ ጥላ ስር የሚፈነዳ ፈንጅ ሆኖ ተቀምጧል። ሩሲያና ኢራን ለዓመታት በመካከለኛው ምስራቅ እንደ ስልታዊ አጋር አብረው የቆዩ ቢሆንም ሩሲያ ወደ ትራምፕ የሰላም ቦርድ መግባቷ ግንኙነታቸውን ሊያሻክረው ይችላል። ኢራን የዚህ ቦርድ መቋቋም የእስራኤልን ደህንነት ለማስጠበቅና የኢራንን ተላላኪ ኃይሎች ማለትም እንደ ሐማስና ሂዝቦላህ ያሉትን ለማዳከም የተወጠነ ሴራ እንደሆነ ታምናለች። ፑቲን በዚህ ቦርድ ውስጥ መቀመጫ ማግኘታቸው ግን ለኢራን አስቸጋሪ ምርጫን ይዞባታል። ሩሲያን መቃወም አትችልም፣ የትራምፕን ቦርድ ደግሞ አታምነውም። ፑቲን ግን ይህንን አጋጣሚ በመጠቀም በኢራንና በእስራኤል መካከል እንደ ብቸኛ አስታራቂና ዳኛ ሆነው ለመውጣት አቅደዋል። ይህም ሩሲያ በመካከለኛው ምስራቅ ያላትን ሚና ወደ ላቀ ደረጃ ያሸጋግሯል። የአውሮፓና የኔቶ ስጋት ደግሞ ከቀን ወደ ቀን እየበረታ መጥቷል። የአውሮፓ መሪዎች ትራምፕ ሩሲያን ወደ መካከለኛው ምስራቅ ልብ ውስጥ በማስገባት ለፑቲን ታሪካዊ ስጦታ ሰጥተዋል በሚል ቁጣቸውን እየገለጹ ነው። በተለይም ኔቶ በምስራቅ አውሮፓ ከሩሲያ ጋር ፊት ለፊት ተፋጦ ባለበት በዚህ ወቅት አሜሪካና ሩሲያ በጋዛ ጉዳይ ላይ ባልደረባ መሆናቸው የኔቶን ሕልውና ጥያቄ ውስጥ ከቶታል። ኔቶ አሁን የትራምፕን አስተዳደር እንደ ታማኝ አጋር ማየት አቁሟል። ይልቁንም ትራምፕ ኔቶ ጊዜ ያለፈበት ድርጅት ነው የሚሉትን ንግግር በተግባር እያሳዩት እንደሆነ አውሮፓውያን ተረድተዋል። ይህ የሰላም ቦርድ ነገ ዩክሬን ላይ ለሚደረግ ተመሳሳይ ስምምነት እንደ መለማመጃ ሊያገለግል እንደሚችል ታላቅ ፍርሃት አለ። ትራምፕ የዩክሬንን ጉዳይ በተመሳሳይ የቢዝነስ ቦርድ ለመፍታት ቢነሱ አውሮፓ የራሷን ደህንነት የማስጠበቅ አቅም እንደሌላት በሚገባ ታውቃለች። ትራምፕ ለጋዛ ያዘጋጁት እቅድ የአብርሃም ስምምነት ቀጣይ ክፍል ነው። ሳውዲ አረቢያን ወደዚህ ቦርድ መሳብ መቻላቸው ትልቅ ድል ነው። ሳውዲ አረቢያ ለጋዛ መልሶ ግንባታ የሚሆን ግዙፍ የገንዘብ አቅም ያላት ከመሆኑም በላይ በአረቡ ዓለም ያላት ተሰሚነት ለቦርዱ ሕጋዊነት ይሰጠዋል። ሩሲያ ደግሞ በምላሹ የሳውዲ አረቢያን ደህንነት ከኢራን ጥቃት ለመከላከል ዋስትና ልትሰጥ ትችላለች። በዚህም ትራምፕ ፑቲንና የሳውዲው ልዑል መሐመድ ቢን ሰልማን በመካከለኛው ምስራቅ አዲስ የሶስትዮሽ ኃይል እየመሰረቱ ነው። ይህ ኃይል ሲጠናከር የተባበሩት መንግስታት ድርጅት ይቅርና የአውሮፓ ህብረትም ቢሆን በዚህ ቀጠና ውስጥ የሚኖራቸው ድምፅ አነስተኛ ይሆናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአዲሱ የሰላም ቦርድ ሙሉ በሙሉ ተተክቷል ለማለት የሚያስደፍሩ ምልክቶች አሉ። ቦርዱ የራሱ የሆነ ፈጣን ምላሽ ሰጪ ኃይል እንዲኖረው ትራምፕ ፍላጎት አላቸው። ይህ ኃይል በተባበሩት መንግስታት ሰላም አስከባሪዎች ላይ የሚታየውን ዝግመትና የውሳኔ ማጣት ለማስቀረት በቦርዱ አባል ሀገራት ወታደሮች የሚዋቀር ይሆናል። ሩሲያ $1 ቢሊዮን ስትከፍል ወታደሮቿም በዚህ ኃይል ውስጥ እንዲካተቱ መጠየቁ አይቀርም። ይህ ደግሞ በታሪክ ለመጀመሪያ ጊዜ የአሜሪካና የሩሲያ ወታደሮች በአንድ እዝ ስር ሆነው በጋዛ ሰላም ሲያስከብሩ ለማየት ዕድል ይሰጣል። ይህ ትዕይንት ለተባበሩት መንግስታት ሞት ማብሰሪያ ደውል ነው። ፑቲን ለትራምፕ ያቀረቡት ራይደር ወይም ተጨማሪ ቅድመ ሁኔታ ደግሞ ታላቅ ረቂቅ ጉዳይ ነው። ፑቲን ሩሲያ ቦርዱን የምትቀላቀለው የአሜሪካ አስተዳደር የሩሲያን ልዩ ፍላጎቶች ካከበረ ብቻ እንደሆነ ጠቁሟል። ይህም ማለት ደግሞ በዩክሬን በሶሪያና በሊቢያ ጉዳዮች ላይ አሜሪካ ለሩሲያ የተወሰነ የስልጣን ክልል እንድትሰጣት የሚጠይቅ የለየለት የኃይል ክፍፍል ግብዣ ነው። ትራምፕ ደግሞ የአሜሪካን ጥቅም እስካላስነካ ድረስ እንዲህ አይነቱን የስልጣን ክፍፍል ለመቀበል ወደ ኋላ እንደማይሉ ይታወቃል። ይህም ዓለምን ወደ 19ኛው ክፍለ ዘመን የታላላቅ ኃይሎች ኮንሰርት ስርዓት እየመለሳት ነው። በመጨረሻም ይህ የጋዛ የሰላም ቦርድ ዓለምን ለሁለት የከፈለ ታሪካዊ ክስተት ነው። በአንድ በኩል ትራምፕ ፑቲንና አጋሮቻቸው በገንዘብና በኃይል ላይ የተመሰረተ አዲስና ፈጣን የዓለም ስርዓት እየገነቡ ነው። በሌላ በኩል ደግሞ አውሮፓ፣ የተባበሩት መንግስታትና የድሮው ዲፕሎማሲ አራማጆች የሕግ የበላይነትና ዓለም አቀፍ ተቋማት እየፈረሱ መሆናቸውን በመግለጽ ዋይታቸውን እያሰሙ ነው። የጋዛው በረሃ አሁን የሰላም ቦታ ብቻ ሳይሆን አዲስ የዓለም ፖለቲካዊና ኢኮኖሚያዊ ዘይቤ የሚወለድበት ማዕፀን ሆኗል። የሩሲያ ወደ ጋዛ መግባትም የዚህ ታላቅ ድራማ የመጨረሻው ትዕይንት መጀመሪያ ነው። ፑቲንና ትራምፕ የዓለምን መሪነት ተረክበዋል። ዓለምም የዚህን አዲስ የስልጣን ሽግግር ውጤት በፍርሃትና በተስፋ እየጠበቀች ነው።